አሰላሙ አለይኩም ወራህመቱላሂ በረካቱ። እንዴት ናችሁ ያ ጀማ? ሰላም ናችሁ ወይ? አላችሁ ወይ? እኔ ያለኝ አልሐምዱሊላህ። ስራ ምናምን እንዴት ነው? እየበረታችሁ ነው? እኔ ያለኝ አልሐምዱሊላህ። እና ቪዲዮውን ሲጀምሩ በላይክ ጀምሩት። ዛሬ የመጣሁበት ምክንያት በይሉኝታ ልክ እንደኔ ቪዲዮ መስራት ፈልጋችሁ በዩቱብ ምናምን መስራት ፈልጋችሁ ግን ደግሞ ይሉኝታ ያኔ ሰው ምን ይለኛል፣ የሚያቀኝ ሰው ቢያየኝ ምን ይለኛል በሚል ፍራቻ ወደኋላ ለቀራችሁት ልጆች መልእክት ላስተላልፍ ነው። እና በነገራችን ላይ እኛ ሰዎች ስንባል ማውራታችን አንተው ማለት በቃ አፋችን የተፈጠረው ለማውራት እስከሆነ ድረስ ጥሩም ሰራን ማውራታችን አይቀርም፣ መጥፎም ያኔ ማለቴ ሰው እናንተ ጥሩም ሰራችሁ ማውራቱ አይቀርም፣ መጥፎም ሰራችሁ ማውራቱ አይቀርም። ስለዚህ እናንተ ሰው ምን ይለኛል ወይም ደግሞ ዞሮ ዞሮ ሚዲያ እስከሆነ ድረስ የሚያቀኝ ሰው ቢያየኝ እንደዚህ ወጥቼ ሚዲያ ላይ ወጥቼ የሚያቀኝ ሰው ቢያየኝ ምን ይለኛል በሚል ፍራቻ ወደኋላ አትቅሩ። ማለቴ የሰው ልጅ ያው እናወራለን፣ እኛ ማውራታችን አይቀርም። ለዛ ስለሆነ ሰው ምን ይላል በሚል ፍራቻ አላማችሁን ከማሳካት ወደኋላ አትበሉ ብላችኋለሁ ውዶቼ። ያው የሚወዳችሁ ወዳጃችሁ እንዳለ ሆኖ ማለት ነው። ወዳጃችሁ መቼም በርቱ፣ ጠንክሩ፣ አይዟችሁ ነው የሚሏችሁ። ግን ጠላት እንዴት ወጣች ሚዲያ ላይ ዞሮ ዞሮ በቃ ሌላ ነገር ፍለጋ አይረዳችሁም። የኛ ሰው ማለት የኛ ሰው ትንሽ ችግር አለበት እና እንዴት በቃ ሚዲያ ምናምን በተለይ ሴት ስንሆን ሴቶች ሲሆኑ ደግሞ ነገሩ ትንሽ ይቀራል እና በጣም እንትን ይላሉ። ለመረዳት ጊዜ ይፈጅባቸዋል ሰዎች ማለት ነው። ስለዚህ ሰው ስለሚለው ነገር አትጨነቁ፣ ምንም አያስጨንቃችሁ። ገባችኋል? የፈለገ ብለው ሲደክማቸው ራሳቸው በራሱ ሰዓት ይተዋሉ ማለት ነው። ስለዚህ ሰው በሚል ነገር እንትን አትበሉ። ደግሞ ምንም ብናረግ እኛውን ለምሳሌ መጥፎም ነገር ብናረግ ራሳችንን የምንጠየቅበት፣ ጥሩም ነገር ብናደርግ ራሳችንን የምንጠየቅበት ማለት ነው። አጠቃቀማችን ይወስነዋል። ጥሩ ነገር በመስራት ይጠቅም ነገር ገባችኋ? ስርዓታችን ፕሮቶኮላችንን ጠብቀን በስነ ስርዓቱ ስራችንን ያው እናሻሽላለን ብለን እስከወጣን ድረስ የተሻለ ነገር ነው ብለን አስበን እስከወጣን ድረስ አካሄዳችንን ማሳመር አለብን። አካሄዳችንን ማሳመር አለብን። ዝም ብለን ያገኘውን ነገር እንትን ማለት ሳይሆን በቃ አካሄዳችንን አሳምረን ስራችንን በስነ ስርዓቱ መስራት አለብን እላችኋለሁ። የሰው ነገር ፈርታችሁ የከል የሚለኛል የሚያቀኝ ሰው ዞሮ ሚዲያ እስከሆነ ድረስ የሚያውቃችሁም ማያውቃችሁም ሰው ያያቸዋል ማለት ነው። ከዛ የሚያቀኝ ሰው ይለኛል እንዴት ሚዲያ ላይ ወጣች ይለኛል ብላችሁ በፍራቻ ብዙ ወደኋላ ያላችሁ ልጆች አላችሁ። እኔም ስለደረሰብኝ ነው ማለት እኔ ራሱ ካስብኩ ቆይቼ ነበር ዩቱብ ለመስራት። ግን እንደዚህ በይሉኝታ ሰው ምን ይለኛል የሚያቀኝ ሰው ምን ይለኛል በሚል ፍራቻ አውርቼ መጨረሻ ላይ ነው በራሴ ወስኜ መስራት አለብኝ ብዬ አላማዬን ለማሳካት የመጣሁት ማለት ነው። ስለዚህ በዚህ እስከመጣሁ ድረስ ደግሞ ለፍሬ አንዴ እስከወጣሁ ድረስ ደግሞ ከዚህ የበለጠ ጠንክሬ በርትቼ ለጠላቶቼ ደግሞ ከዚህም በላይ ደግሞ ወደፊት ተጉዤ አሳያቸዋለሁ ማለት ነው። ስለዚህ ሰው በቤት ነገር ስለ ሰው አትጨነቁ ልላችሁ ፈልጌ ነው። በርትታችሁ ስሩ ውዶቼ። እና ስለዚህ የምልላችሁ ፈልጌ ነው ሰው አወራ አላወራ ብላችሁ ወደኋላ እንዳትሉ። ቢያወሩ የእናንተን ወንጀል ነው የሚቀንሱት። ስለዚህ ያወሩ፣ እናንተ አላማችሁን አሳኩ። ቢኖርም ለማይጠቅም ቢሄድም ለማይጎዳ ሰው አትጨነቁ። መቼም እንደዚህ እንትን የሚለው እናንተ እንዳሰሩ ወደኋላ የሚገፋችሁ ጠላታችሁ ነው ብዬ ነው ማስበው። ገባችኋ? ጠላታችሁ የእናንተን ውድቀት የሚወድ በእናንተ ውድቀት የሚደሰት ገባችኋ? በመጥፎ ጎናችሁ መጥቶ በቁስላችሁ ላይ እንጨት የሚሰድ
ለሚሰድ ሰው አትጨነቁለት። በርትታችሁ ስሩ፣ ጠንክራችሁ ስሩ። ጉዞ ወደፊት ነው እንጂ ወደ ኋላ የሚባል ነገር የለምና በርትታችሁ ስሩ ነው የምላችሁ ወዶቼ። ወዳጆቼ ደግሞ እያበረታታችሁኝ እንደዚህ ልሰራ ነው ስላችሁ አብሽር፣ በርቺ፣ ጠንክሪ፣ ወደኋላ እንዳትይ ጎብዥ ብላችሁ በሰብስክራይብም በላይክም ብቻ በሁሉ ነገር እየደገፋችሁኝ ያላችሁ ውዶቼ ጀዛችሁን አላህ ይክፈላችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለእናንተ የተለየ ቦታ አለኝ። አንዳንዶቹ ደግሞ ይቅርብሽ ምናምን እንደዚህ እንዴት በሚዲያ ምናምን ያላችሁ አላችሁ። ለእኔ ጥሩ ነገር በማሰብ ያው አላህ አይፈቅደውም ምናምን ብላችሁ ያላችሁኝም አላችሁ። ኢንሻአላህ አካሄድን አሳምሬ በጥሩ ነገር በጥሩ ስራ መጥቼ አስደስታችኋለሁ ብዬ አስባለሁ። ሌላው ስለ እኔ ውድቀት የምትደሰቱ ሰዎች ቦታ የለኝም። ለእናንተ ምንም አይነት ቦታ የለኝም። ገባችኋ? ምንም ብታወሩ ምንም ብትሉ እንደዚህ በቃ ሚዲያ ላይ ወጣች ምናምን ብላችሁ በሌላ ነገር ብታስቡት ምናምን መስሚያዬ እንትን ነው እና ስለእናንተ ምንም ያስጨንቀኝ ነገር ላይ የፈለጋችሁ ነገር አውሩ ለማለት ነው። ጓደኞቼ ደግሞ በርቱ፣ ጠንክሩ፣ ለእንደዚህ አይነት ሰው ቦታ አትስጡ እላችኋለሁኝ። ያው እኛ ዞሮ ዞሮ ሰው ልጆች እስከሆነ ድረስ ማውራታችን አናቆምም። እኛ ከአላህ ዘንድ የሚያስጠይቀን ነገር መጥፎ ነገር አናድርግ እንጂ ሌላው ትርፍ ነው እላችኋለሁ ውዶቼ። በተረፈ የኔ ምክር ከተመቻችሁ ላይክ አድርጉኝ፣ ቪዲዮውን እስከ መጨረሻ በማየት ተባበሩኝ። ሰብስክራይብ አድርጉኝ፣ ኮሜንት አድርጉ፣ አነባለሁ ኮሜንት፣ አበረታቱኝ እላችኋለሁ ውዶቼ። እና ኢንሻአላህ በቀጣይ ቪዲዮ እስከሚገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ። ወዳችኋለሁ የኔ ውዶች ቅመሞቼ።